السلام عليكم يا شيخ بمرسات بشتا مصوم የማይችል ሰው ምን ማድረግ አለበት ወልዳችኋል አይደል ወልደናል ስለዚህ ተረዳርታችሁ ተመካከራችሁ ይሄን ያህል መዳማት ይሄን ያህል መቋሰል የለባችሁም አለመኳኋን ያለነው ፈይምሳኩም ቢማዕሩፍ ተመጣጣው ሁለቱም አሁን ከነጋ እየጾሙ ነው እንዶ ማሻአላህ ህፃኑ አይጾም እና እሷን ቀስ አርገህ እንደው አባብለህ ማስለም እንዴት አልቻልክም ልጅ ቀብሩ ላይ ለምንድን ነው መታረድ ያስፈልገው ቀብሩ ላይ መታረድ ያስፈልገው ምን ታስቦ ነው አላህ ነው ያበላህ መገባሃ ባሪያውን አላህ እንዴት እንደሚመግብ ያቃል መገባህ አሉት እኔ ይሄን እየሰማነ ከዚያ በኋላ መልሰን ምን ማግት ሲህር ነው ህርዝ ነው لا إله إلا الله لا إله إلا الله لبثتم إلا قليلا لو أنكم كنتم تعلمون السلام عليكم ورحمة الله وبركاته أيوة رياض وعليكم السلام ورحمة الله وبركاته أيوة ألو تلو بي ألو يا شيخ ወደ ጥያቄ ግቢ ተሎበይ እሺ የሼክ አባቴ ገር ላይ ታሞ ነበር ለአባቴ ያኔ ቁርአን ሩቂያ እንዴት ነው የሚጠራ ሩቂያ የሚያረጉ ሰዎችን ፈልጉ እሱ ካላወቀ ወይም እዚያ የሚያቅ ቤተሰቡ ከሌለ ሩቂያ የሚያደርጉ መሻይኾች እዚያ ይኖራሉ እነዚህ እነሱን አናግሮ እነሱ እንዲቀሩለት ማድረግ ነው ሩቂያ እኮ ማለት ዱዓ ማድረግ ማለት ነው እኮ ዱዓ የዱዓ አያዎችን የሚቀሩ የረሱል ሰለላሁ ዐለይሂ ወሰለም አሐዲሶች አሉ እነሱን ዱዓዎችን ፈልጎ የሚቀራለት ሰው ነው የሚያስፈልገው የሰው እንትን የቂጣ አንድ ነው ሁለት ነው ሶስት ነው አራት ነው ማለት አያስፈልግም አይደል የሰው ቂጣ አያስፈልግም አይደል የሰው ምን የሰው ብዛት ትንሽ ነው ትልቅ ነው ሰው አይለየቸው ማለት ላላ ምንም ችግር የለውም መቅራት የሚችል በእخلاص ዱዓ ሊያደርግለት የሚችል ሰው ማንንም ይሆን ይችላል ራሱ ቢሆን የበለጠ እኮ ነው ራሱ አያተል ኩርሲ የሚያከሆነ ሙዓውዘተይን የሚያከሆነ ቁል ሁወላሁ አሐድ ይቀራ ሌሎቹንም ዱዓዎችን ይቀራ ያ ረቢ ያለ ሰውነቱን የሚያመውን ቦታ ላይ ያዘ ቢቀራና ቢያትፍትፍ ቢልበት الله سبحانه وتعالى استجابة ሊያደርግለት ይችላል ከራሱ የበለጠ የሚሆን የለም እሱ ካልቻለ ደግሞ የሱ ቤተሰቦች ወይ ወንድም ወይ እህት ወይ ቤተሰብ ሆነው ማለት ነው ኢንሻአላህ جزاكم الله خيرا نعم السلام عليكم وعليكم السلام ورحمة الله وبركاته ايوه ከባለቤቴ ማውጣት ይችላል እሷ እስልምናንም አልፈልግም ብላለች እና ለሊት የሆነ ሱር ራሱ ራስን በራስንም ካድመው እስልምናን አልቀበልም ብላኛለች ባለቤቴ ሙስሊም አልነበረችም መጀመሪያ አይደለችም ምንም አይደለም በቅርብ ነው ያስከው ማሻአላህ አላህ እንኳን ወፈቀህ ጽናቱን አላህ ይስጥህ እሷንም አላህ ያስልምልህ እሺ እና እንዴት ይሻላል አሁን ፍጥር ይፈታል የሚባል ነገር ነበር ምን ይፈታል ፍጥር ጾሙ ሳልቅ የሚሰጥ ፍጥር አለ ያሉኝ የሚሰጥ ሰደቃ የሚሰጠው ፍጥር አለ ሰደቃ የሚሰጠው ጾሙ ሳበቃ ፍጥር ትሰጣለህ ከልጆችም ከራስም ታወጣለህ ያሉኝ ልጆቹ እንዴት ነው አንተ ጋር ናቸው ትላልቆች ናቸው ኧረ አይደሉም ገና አንዱ 12 አመቱ ነው ትንሿ 8 አመቷ ነው ሁለቱም አሁን ከነጋ እየጾሙ ነው እንዶ ማሻአላህ ህፃኑ አይጾም እና እሷን ቀስ አርገህ እንደው አባብለህ ማስለም እንዴት አልቻልክም ልጅ አልቻልኩም ለምን ቤተሰቦቿ ሁሉ እሷ ውሎን ሁሉ ከኦርቶዶክሶቹ ጋር ነው ምንም አረገና እኮ ነው ስንት ጊዜያችሁ ነው ከተጋባንማ ቆየን 12 አመታችን ነው ከሰለምክ ከሰለምኩ ቅርብ ጊዜ ነው ሰለምኩት አመት 2 አመት እንደዛ አካባቢ ጠብቃት 2 አመት ሆነኝ ጠብቃት ብዙ አስተምራት ተወያዩበት የሚወያዩ ሰዎችን አምጣላት ካልተቻለ መቼስ ምን ይደረጋል ግን ልጆቹም እንዳይበተኑ እሷም
የምትወዳት ሚስትህ የልጅ እናትህ አላህ በማይወደው መልኩ ሁዳ እንዳትቀር ጣርላት ብትታመም ትጥርላት አልነበር ቢያማት አትጥርላትም ነበር አረ ምንም አልተማመችም አይደለም አሟት ቢሆን ኑሮ አንተ ጋር ያለች ሙስሊም ሆና ወይም በእምነታችሁን ሳትቀይሩ የሆነ በሽታ ቢይዛት ገንዘብ አውጥተህ ጊዜ ወስደህ አትጥርላትም ነበር አረ ባለው አዎ ስለዚህ ከዚህ የበለጠ ደግሞ የኢማን የውስጥ በሽታ ነው ስለዚህ እሷ ከሱ እንድትድን ጣርላት ሞክር ግን እምቢ ካለች ምን ይደረጋል አንተ ብቻ አይደለህም እኮ ትላልቅ ሰዎችም ሚስቶቻቸውን ቢብላዋቸዋል ኑህም ሚስታቸውን ቢብላ ነበር ሉጥም ሚስታቸውን ቢብላ ነበር ስለዚህ አንተም እምቢ ልትል ትችላለች ልጆችህን እንደምንም አባብለህ አንተ ጋር ለማድረግ ሞክር እሷ ጋር እንግዲህ የሷ ምርጫ ነው ያንተ ብቻ አይደለም እኔም አላልተጫንኳትም አዎ ግዴታ መያዝ አለብሽም እንትን አላልኳትም ያው በፍቅር ነው ያባበል በግዴታ እስልምና አይመጣም አይገባም እኔም ለዛ ነው በፍቅር ነው እንትን ያልኳታለሁ አህሰንት እና እንደዚህ ነው ይሄንን ልጠይቃችሁ ነበር ባረከላሁ ፊክ ሰላም አለይኩም ወአለይኩም ሰላም ወራህመቱላሂ ወበረካቱ አንድ ሰው የሞታ ሰው ካለ ለአባቴ ቢሎ ለመስጊድም ይሁን ለሌላም ነገር ለኸይር ነገር በአባቴ ስም ብሎ ሰደቃ ቢሰጣ ይደርሰዋል ለሞተ ሰው አኪድ كيف ለዚህ አይደል እንዴ ጥሩ ልጅ የወለደ ሲቀር እኮ ያሉት ነብዩ ሰለላሁ ዐለይሂ ወሰለም ለዚህ ነው اذا مات ابن ادم انقطع عنه عمله የሥራ በሮቹ በሙሉ ይቋረጡበታል ሲሞት የገቢ ምንጭ ይቆማል ሶላቱ ይቆማል ጾሙ ይቆማል ሰደቃው ይቆማል ኢላ ሚን ثلاث በሶስት በሮች በኩል ያሉ ሲቀሩ አንደኛው ጥሩ ልጅ ወልዶ ያ ጥሩ ልጅ አላህ ይማረው ይያለ يدعو له የሚያደርግለት ሰደቃም የሚሰድቅለት ዱዓ የሚያስደርግለት ወቅፍ የሚሰራለት ውሃ ጉድጓድ የሚያስቆፍርለት መስጂድ የሚያሰራለት ማለት እኮ ነው ኢንሻአላህ جزاكم الله خير بارك الله فيك السلام عليكم وعليكم السلام اهلا وسهلا السلام عليكم استاذ وعليكم السلام ورحمة الله وبركاته وعليكم السلام ايوه يسمى اي يسمى بقتل يسمى شوارو بيتوچ يسمى تلو بلو استاذ ሁለት ጥያቄ ነበረኝ አንደኛው ቀብር ላይ መታረድ የሆነ እንስሳት ነገር አርዶ እንትን ቀብር ላይ እንትን ማለት ይፈቀዳል ሁለተኛው ደግሞ አይ ቀብር ላይ ምን ማድረግ አርዶ ምን ይባላል አርዶ ጋር ሰዎችን ጠርተው ዳርጎ ማታ መላጣት ነው ማለት ነው አይዋ ሁለተኛው ደግሞ ሙስባም ወደ ኮፍያ መንገድ ላይ ወርቆ አይቼ እንዴት ያንን ነገር አልፋለሁ አንቺ ራሴ ባረገው ለሰው ብትት ባለቤቱን ካጣው ማለት ነው እሺ እና ይሄ ነገር እንዴት ነው ለማለት ፈልጌ ነው አላህ ያሳይ ጀዛከላህ ኸይር የቀብር ላይ የማረድ ጉዳይ ላይ እንዲህ በቀላሉ የሚታይ ነገር አይደለም በጣም ከባድ ነው ቀብር ላይ ማረድ ትልቅ ወንጀል ነው ቀብሩ ላይ ለምንድን ነው መታረድ ያስፈልገው ቀብሩ ላይ መታረድ ያስፈልገው ምን ታስቦ ነው እዚያ ቀብር ላይ ያለው ሼኽ ሊሆን ይችላል ወይም የሆነ የታወቀ ሰው ሊሆን ይችላል አልሙሂም እዚያ ቦታ ላይ ያ ቀብር ላይ ያለ ሼኽ የተቀበረው አካል የሆነ ነገር ያደርጋል ተብሎ ስለታሰበ ነው ምናልባትም ቀብር ላይ አምጥቶ ያረደው ሰውዬ ተስኖ ስለደርሶልኝ ነው ሊል ይችል ይሆናል ቀብር ላይ ያረደው ሰውዬ አይ ድሆች የሚገኙት እዚያ ቀብሩ አጠገብ ስለሆነ ነው ሊል ይችል ይሆናል እነዚህና መሰሎቹ ምክንያቶች ምንም በቂ ምክንያቶች አይደሉም ፈጽሞ ቀብር አካባቢ ማረድ ክልክል ነው እንደ አነስተኛ ከተባለ ትልቅ ወንጀል ነው የሚሆነው ልክ እንደ መጠጣት እንደ ዝሙት መስራት እንደ ሰው መግደል እንደ መስረቅ እንደ ማማት አይነት ከባኢር ምን ከባኢር الذنوب ነው ቢሆነው
እያደገ ከሄደና እምነቱ ደግሞ ከዚያ ከመቀብሩ ጋር የተያያዘ ነገር ከሆነ ሽርክ ነው የሚሆነው ስለዚህ ቀብር ላይ እርድን ባካችሁ አቁሙ አንዳንድ ሰዎች ቀብር ላይ ለምን ታርዳላችሁ ሲባል መሳኪኖች እዚያ ነው የሚገኙት የሚል ነገር ነው ያላቸው መሳኪኖች እዚያ አካባቢ ስለሚገኙ ከሆነ እዚያ አካባቢ ያለው መሳኪን ሄዶ በመኪና አምጥቶ መስጂድ አጠገብ አርዶ ወይ ግቢ ውስጥ አርዶ ማብላት ነው ከዛ በኋላ እዚያ አምተዱ ለመግብ ከሆነ እዚህ ምኑ ማለት ነው ያለባቸው ስለዚህ በአካባቢ ያላችሁ ዑለማዎች በአካባቢ ያላችሁ ዱዓቶች በአካባቢ ያላችሁ የሙስሊም ባለስልጣኖች የሙስሊም ሐላፊዎች ይሄንን ስርዓት ልታስይዙ ይገባል በየመቃብሩ የሚታረዱ በየመቃብሩ የሚውሉ በየመቃብሩ ጫት ይዘው የሚቀመጡ ሰዎች ልትከለክሉና ልታስወግዱ ይገባል መቃብርና ዱዓ በምንም ግንኙነት የለውም ምንም ትልቅ ሸኽ ቢሆን ነብይም ቢሆን ዓሊም من علماء الاسلام ቢሆን መቃብሩ አጠገብ ሄዶ ዱዓ የሚደረግበት እርድ የሚታረድበት ምንም ምክንያት የለውም السلام عليكم ኢትዮጵያ وعليكم السلام ورحمة الله وبركاته نعم سلام نسل الحمد لله رب العالمين ጥያቄ ነበረኝ እሺ ሲህር በሚያደርግ ሰው ተከትሎ መስገድ ይቻላል ኢማም ነው ሲህር በሚያደርግ እንኳን ተከትሎ መስገድ አይቻልም ግን ሲህር ማድረጉን በምን አረጋገጣችሁ በምን አወቃችሁ አይ ያው ብዙ ሽማግሌዎች ምናምን ታረጋግጠዋል እንዳደረገ ሲህር ነው ህርዝ ነው لا اله الا الله لا اله الا الله يا رب እንደዚህ ያለውን ኢማም ማድረግም የለባችሁም ከኢማምነት ማስወገድ እንኳን ካልተቻለ ለብቻችሁ ስገዱ እንጂ ሲህር ከሚያደርግ ሰው ጋር አብራችሁ አትስገዱ ሰላም አለይኩም ወራህመቱላህ ወአለይኩም ሰላም ወራህመቱላህ ወበረካቱ ايوه ጥያቄ ምን ነበር እስታዝ ከክርስቲያንና ከሙስሊም ይወለድ ልጅ አለ ማን ሙስሊሙ ነው ማን ክርስቲያን እናቱ ክርስቲያን ናት እና አባቱ ሙስሊም ነው ተጋብተው ነው በዝሙት ነው አዎ ለምሳሌ ባሌ ነው ሁለት እንጃ አላቅም ድሮ ነው የተጋቡትና እና እሱ ሙስሊም ነው አሁን በዚህ ሰዓት እሺ እሱ ያረደው መብላት ይችላል አንድ ሰው እንትን አለችኝ እሱ ያረደው መብላት አይቻልም ምናምን አለችና ለስማው ፈልጌ ነው ላላ መጀመሪያ ልጅ የወለዱት በዝሙት ነው ተጋብተው ነው ጋብቻ ፈጥረዋል አው ጋብቻው ግን በእንትን ነበረ በጦርነት የሚሆኑ ገድል ምናምን አላ ድሮ አው በእንደሱ የተጋቡ ነው ለጦርነት ይጋባል እንዴንስ ደግሞ ማለት እንዴት መሰለህ ድሮ ለምሳሌ ኤርትራ ሲሆኑ ክርስቲያንና ሙስሊም ራሳቸው ያስገባውት እዛ ጦርነት ወረቀት ምናምን በኒካህ አይደለም አይ ኒካህማ እስላማዊ ኒካህ ላይኖር ይችላል ግን ባልና ሚስት ተብሎ ታወቀላቸው ባልና ሚስት ናቸው ተባሉ አው እና እሱ ሙስሊም ነው እሷ ልጅ ሙስሊም ነው የተወለደው በሙስሊም ነው ያደገው ከአባቱ ጋር ነው ያደገው እናቲቱ ወደዚያው ቀረች አው አሁን እናቱ ክርስቲያን ናት ሌላ ህይወት እሱ ደግሞ ሙስሊም ነው አው ልጁ ሙስሊም ነው ልጁ ምንም ችግር የለበትም ያረደው መብላት ይቻላል ኢማሙ ነው ማሰገድ ይችላል መሪ ሊሆን ይችላል ቃዲ ሊሆን ይችላል ምንም ችግር የለበትም እኮ እሱ ታይሽ ጀዛከላህ ባረከላሁ ፊክ ሰላም አለይኩም የእናት ሐቅ እስከምን ድረስ ነው ቢያብራሩልኝ በጥፋት ላይ አይተን ተይብንል የእናት ሐቅ መጥፎ ስትሰራ መከልከል የእናት ሐቅ ደግ ስትሰራ መደገፍ የእናት ሐቅ ያዘዘችውን የአላህ ቁጣ የሌለበት ከሆነ አሚን ብሎ መቀበል የአላህን የሚያስቆጣ ከሆነ ደግሞ ላ ማለት ከሐቆቿ አንዱ ነው እሷ ደስ ይበላት ተብሎ አላህ የማይወዳቸውን ነገሮች መስራት የተከለከለ ነው ስትሰራም መደገፍ የአላህ የከለከለውን ለምሳሌ ለባዲ ገዝ ልታቀርብ ወይም ለጅን ለዛር ልታርድ ወይም ለሚካኤል ለገብርኤል በዓል እርድ አረጋለሁኝ ስጦታ ልሰጥ ነው ብላ ብትጠይቅ በፍጹም ልትቀበሏት አይገባም
እናትን በወንጀል لا طاعة للمخلوق في معصية الخالق ነው በወንጀል ብታዘዝ አታዘዟት ብሏል እስላም ጥያቄ ነበረኝ ሼህ ጥያቄ የሆነች ልጅ ነበረችና ቤተሰቦቿ ክርስቲያን ናቸው ሙስሊም ናትና እና ኒካም በተመለከተ እንዴት ይታያል የዚህ ባለስልጣኖች ሸሪዓ ፍርድ ቤቶች ናቸው ሸሪዓ ፍርድ ቤቶች ናቸው ማሰር ያለባቸው ነበረ ኢትዮጵያ ላይ አይደለችም ልጅቷ ያለችው ሳውዲ ላይ ነው አዎ በቤተሰብ አማካኝነትም ቢሆን ሸሪዓ ፍርድ ቤት ብትታሰር ጥሩ ነው አለበለዚያ እሷን የሚያውቁና እስልምናዋን የተቀበሏት ሰዎች ያሰለሟት ሰዎች ይሄው እስልምናን ያስተምሯት ታሪኳን ተረርተው አውቀዋት ከሆነ እነሱ ሊድሯት ይችላሉ እንጂ እስልምናው ራሱ አንድ ጊዜ አሁን እኛ ጋር ሁሉ እየደወሉ የሚሰልሙ ልጆች አሉ እነዚህ ሰዎች እኛ እናንተ ጋር ነው የሰለምነው ብለው እኛ እንዳሩ ቢሉን አንድርም አናቃቸውማ የሚያቃቸው ሰው ይፈልጋል ስለዚህ ማግባት ትዳር ኃላፊነት ስለሆነ ምናልባትም እኮ ቀድሞ ባል ሊኖራት ይችላል ከኋላው ሌላ እንዛዝላ ሌላ ተቀጥላ ሊኖራት ስለሚችል ትዳር ላይ ሲገባ እነዚህን ሁሉ አጣርቶ ከሚያቅሰው ጋራ ተነጋግሮ ነው መሆን ያለበት የመጨረሻ ሊሆን የሚገባው የአካባቢው ሰው አንተ አሁን ልታገባ የፈለከው ሰውና እሷ ያለችበት ሰው ሰፈር አካባቢ ላይ ታዋቂ የሆኑ ሰዎች ቁጭ ብለው ልትጋቡ ትችላላችሁ ብለው ሊድሯችሁ ይችሉ ይሆናል የመጨረሻ መፍትሄ ከጠፋ ማለት ነው ባለፈው ጊዜ ማለት እሷን አንዳንድ ነገር ሲነግራት በደሞይ ኢትዮጵያ ገብቼ በዛ በሸሪዓ ፍርድ ቤት ካልሆነ ምናምን አለች ያው እኔም ደሞ ያው እስኪ ጠይቅ ብዬ ነው ሸሪዓ ፍርድ ቤት ቢሆን የበለጠ ነው የሚሆነው ሸሪዓ ፍርድ ቤት መሆኑ በጣም ጥሩ ነው ለሁላችሁም ጥሩ ነው ለሷም ጥበቃውንም እንክብካቤውንም ህጋዊ ያደርግላታል አልহামዱሊላህ ከዚያ በኋላ አንተም ቢሆን እንዲያው በሰፈር ነው የታሰረች ብለህ ቤተሰብ የላት ምን የላት ብለህ ራስህን እንትን ከምታሳስብ በሸሪዓ ፍርድ ቤት መሆኑ በጣም ጥሩ ነው እንዲያው ቢቻል ሸሪዓ ፍርድ ቤቶች ምን ያህል ይቀበሉታል ባላቅም ሸሪዓ ፍርድ ቤቶች ጋር ወክልና ደግሞ ማለት ቤተሰቦቿን ባለፈው ጊዜ ኢትዮጵያ ሲል ከአባቷ ጋር ተገናኝተን ነበር ከአባቷ ጋር ማለት ነው ከልጅቷ አባት ጋር ግን ስለዚህ ጉዳይ ያው እነሱ እሳቸው ሙስሊም ቢሆኑ ያ ስለዚህ ጉዳይ አላናስተውባቸው ምን ላላ ቤተሰቦቿ ሳይሆኑ አንተ የምታውቃቸው ሰዎች እዚህ አካባቢ የምታውቋቸው እሷንም የሚያውቁ ሰው ቢገኝ እነሱ ሙስሊሞች ሄደው ሸሪዓ ፍርድ ቤት እንዲህ ያለ ችግር ያለባቸው አሉ እኛ ተወክለናል ብለው ቀርበው ሸሪዓ ፍርድ ቤት ላይ ቢያስሩላችሁ ከዚህ የተሻለ ነው የሚሆነው ኢንሻአላህ ጀዛከላሁ ኸይር ባረከላሁ ፊኩም አብሽሪ መስጊድ ውስጥ ሲሰገድ ማለት በጀማዓ ሲሰግድ ኡስታዙ ፋቲሃ እኛው ፋቲሃ ቢቀርተን ማዳመጡ የተመረጠ ነው አለ መቅራቱ ይላል እንዴት መስጊድ ውስጥ ኡስታዙ በቁርአን ሲያስቀራ ለምሳሌ አሁን አልቃሪያ ስለቱ ቃሪያን እንኳን እየቀራ ከሆነ ከሱ ጋር ተከትሎ ከመቅራት ይልቅ ዝም ብሎ ማዳመጡ የተመረጠ ነው አለ መቅራቱ ይላሉ ኢማም ሆኖ ማለት ነው አዎ ኢማም አዎ ተከትሎ hatta ፋቲሃንም ተከትላችሁ አትቅሩ መቅራት ያለባችሁ ፋቲሃንም ለራሳችሁ ነው መቅራት ያለባችሁ ሌላውን ሲቀራ ኢማሙን ማዳመጥ ነው ተከትሎ ማዳመጥ ችግር የለውም ተከትሎ መቅራት ግን እሱ እና አዕطيناك الكوثر ሲል አብረሽ እና አዕطيناك الكوثر ብሎ መቅራት በፍጹም የተከለከለ ነው እሺ ደህና አለይኩም ሰላም አለይኩም ወአለይኩም ሰላም ወራህመቱላህ ሰላም ነው ኡስታዝ አልহামዱሊላህ ጥያቄ ነበረኝ እኔና ባለቤቴ አንስማማም እና ስተኝ ስለው ብርከላ መጣሽ አለ ያኔ ልጅ ወልጄለታለሁኝ ኮው ያው ያኔ የኒካ ብርም አልሰጠኝም አላጌጠኝም لا እሱማ ያው ድሮ ነው ትተሽው ያንን ትተሽ ወልደሽ ከብደሽ ነው ያለሽው አሁን ግን ስትፋቱ እኔ ፍቺ ምፈታው በገንዘብ ካልሆነ በስተቀር አልፈታም ካለ በገንዘቡ መስማማትና መደራደር ነው አንቺ መፈታት ከፈለግሽ እሱ አልፈታም ካለ
አንቺ ፍቹን የምትፈልጊው ከሆነ አቅምሽ የሚችለውን ገንዘብ እንዲጠይቅሽ አድርገሽ በዚያ መፋታት ችግር የለውም። እሱ ያው ገንዘቡን ካላመጣሽ አልፈታሽም ነው እሱም ያምነው በዱላና በአልሆነ ቃላት ነገር ነው። እኔ ደግሞ እንደዛ እንዲሆን አልፈለኩም። ያኔ በስነ ስርዓት ባላ በሚፈቅደው መንገድ ነው መላእክት የሚፈልገው። እሱ ግን ያን ነገር ሊያደርግ ላላ እኮ ገንዘብ ከፍላ መፈታት የማትፈልገውን ትዳር ሰውየውን ቢካለና እሱን ይፈልጋለሁ ያለ እሱ አልፈልግም ካለች የተወሰነ ነገር ከፍላ ብትፈታ ታዲያ ምን ችግር አለው? ቁርአን እኮ አልከለከለም፣ ይፈቅዳል እኮ። ታዝሬ ጥፋተኛ አይደለሁም ማን ምን የሚያጥፎት ነገር የለም። እሱ እየበደለኛል። አጥፊ ስላልሆንሽ እኮ ነው እንደውም ከፍለሽ የምትፈችው። ብታጠፊማ ለምን ራሱ ይፈታሽ ነበር እኮ። አንቺ ጥሩ ሚስት ነሽ፣ እሱ ግን ጥሩ ባል ስላልሆነልሽ አልፈልግም አልሽ። ስለዚህ አይ ካልፈለግሽማ እንደው እየተሰቃየሽ ደባሽን ያይሽ ትኖር ያለሽ ነው። አይ እኔማ ይሄ ከሚሆን ከፍየም ቢሆን ትፈታለሁ እንጂ አንተ ጋር አልኖርም ማለት መብትሽ ነው። አሁን እኮ ላንቺ ብለሽ ነው እኮ ለራስሽ ስትይ ነው እኮ ገንዘብ የምትከፍይው። ትዳሩን አልፈልግም ስትይ አንቺ ነሽ ነፃነት ለማግኘት ኒካህሽን ትገዢዋለሽ ማለት ነው። ከፍለሽ የመውፈታት መብቱ አለሽ። የግድ ከፍለሽ ከተፈች እኮ ማለት አይደለም። ባትፈችማ ደስ ይለናል፣ እሱም ደስ ይላል እሱ አልፈልግ ያኔ ሲፈልግ እሱ እኮ ችግሩን ይሆን አለማወር ነው እንጂ እሱም በቃ አልፈልግሽም፣ አንቺ ሚስት አይደለሽም፣ እኔ ሚስት አይደለም የምፈልግሽ ይላል። ታዲያ ይሄ ኒካስ ነው አለስ በየኔስ ላስብ አንቺ ሚስት አይደለሽም ካለማ ተፈተሻል እኮ ማለት ነው። ታዲያ ምን አጨቃጨቅሽ? አንቺ ሚስት አይደለሽም ካለሽ ሚስቱ አይደለሽም ማለት ነው። ስለዚህ ለምን ተከፋያለሽ? ለምን ትጨቀጭ? ሰው አይሰማውም እንጂ በቃ በየደቂቃው በየሰከንዱ ሲፈልግ ሲናደድም አንቺ ሚስት አይደለሽም፣ እኔ አንቺ ለሚስትነት አይደለም የምፈልግሽ ይላል። እኔ ደግሞ ይሄን እየሰማሁ ለሱ መጥፎ ሴት ነኝ ብዬ ለማሰብ ማንም ይመሰክርልኛል። ባለኝ አቅም ባላ በሚፈቅደው መንገድ ያው ለሱ ሚስት መሆን እየጣርኩ ነው። እሱ ግን በየደቂቃው በየሰከንዱ አንቺ ሚስት አይደለሽም፣ እኔ አንቺ ለሚስትነት አይደለም የምፈልግሽ። አሁን ልጅ ስላለሽ ደግሞ በልጅቷ ነው በቃ ልጅ ስላለሽ ነው አንቺ የምፈልግሽ፣ ልጅና እንዳገር ተማስገባ ምናምን ይላል። እና ታዲያ አሁን ይሄን ይቻለ ይባላል ወላ ምንድን ነው? ላላ አሁን አንቺ የምትይው እንዳልሽው ያው ሰው ፊትማ ካላለልሽ ሊያፈርስ ስለሚችል እንጂ ሚስት አይደለሽም ያልከኝ ቀን ፍቹ ይወድቃል። ከዛ ጀምሮ ያለው ህይወታችን እንዴት ነው ረጃቱ ብለህ ነው ሳትል ነው ብለሽ ቁጭ ብለሽ ማመካከር ነው። መጨረሻ ኒካችን ናት። ሁለት ጊዜ ፈቷኝ ወርዷል። አሁን እቺ መጨረሻችን ኒካ ናት። ስለዚህ ሚስት አይደለሽም ያለ ባል ኒካህ አለኝ ብሎ ገንዘብ የሚጠይቅበት ምንም እንትን የለውም። ስለዚህ አላህን ፈርቶ ሚስት አይደለሽም ካለበት ጊዜ ፍቺ ነሽ። መረዳዳት ከፈለገ ልጆችሽ አባት ነው እንትን ብትሉ ወልዳችኋል አይደል? ወልደናል። ስለዚህ ተረዳርታችሁ ተመካክራችሁ ይሄን ያህል መዳማት ይሄን ያህል መቋሰል የለባችሁም። አለመኳኋን ያለነው ፈኢምሳኩም ቢማዕሩፍ አው ተስሪሑን ቢኢሕሳን በአግባብ መያዝ ካልሆነ ደግሞ በመልካም መለያየት ነው እንጂ ይሄን ያህል ያኔ ስለንካ ገባው 7 አመቴ ነው 8 አመቴ ነው። በጣም ዘበዩ አስቸጋሪ ነው። ግን ያኔ ከዛሬ ነገ ይስተካከላል። ያው በተስፋ ነበር እየኖርኩ ነው። ግን እሱ የሚስተካከል ሰው አይደለም። እኔ አወደው ነበር ግን ምን ዘበዩ ያው ነው። ሰው አይወድልኝም ምን አይልልኝም። ታዲያ እንደዚህ አይነት ሰው መታገስ አቃተኝ። አቅሜ በላይ ሆነብኝ። ለዛ ነው እኔ ፍቺ ጠየቅኩት። ቤተሰቦቼን አይወድልኝም፣ ጓደኞቼን አይወድልኝም፣ ከሰው ጋር እንድገናኝ አያደርግልኝም። 8 አመት ሙሉ ከሰው ሸሽቼ ኖርኩኝ። ልቅሶ አልደርስ፣ ደስታ ዘምን አልደርስ። በቃ እሱ ትዳር ይሻለኛል ብዬ ግን እሱ ያንን ነገር ሁኝለት ሊስተካከል አልቻለም። የባት በየደቂቃው አንቺ ሚስት አይደለሽም፣ እኔ አንቺን እኮ አልፈልግሽም፣ ትዳር እስከማግኘት ድረስ ነው ሚስት እስከማግኘት ድረስ ነው እያለ ውስጤን እያቆሰለው ነው። እና ለዛ ነው እኔም ፍቺ ጠየቅኩት። አላ ኩሊ ሐል ብትሰብሪ ትልቅ አጅር አለሽ። ይህንን የመሰለ አስቸጋሪ ህይወት ታግሳ ያለፈች ሴት ጀዛዋ ጀነት ነው። ይህንን ነገር መቻል ብትቺ በጣም ደስ ይላል። ካልቻልሽ ደግሞ እሱ እንዳለው እሱ ምን አለበት የተቸገርሽው አንቺ ነሽ። ስለዚህ ከተቸግር ያለው ምትይ ከሆነ ገንዘብ ክፈይኝና ተፈች ነው።
ኡስታዝ በጣም እንጂ ስድቦቹ ከሰው ፊት የሚሳደበው ሚስት ታጠፋ ምችላለሁ ሰው ነኝ በቃ ከሰው ፊት ሳይሆን መሳደብ ያለበት ከውስጥ ወፋ ገባ ተብሎ መሳደብ መካለ ብላም ካለ እሱ ግን ከሰው ፊት ራሱ ከጓደኞች በታች ቤት አከራይተን ነው የምንኖረው ከቤት ካሉ ሰዎች ጋር የሚናገራቸው ቃላቶች እኔ ማን ነኝ ያኔ እኔ ምንድን ነኝ ያኔ በቃ ፈዳሪን ራሱ ተማማሩ ድረስ ነው እየደረሰ ማለት ነውና ለምን ጓደኞቼ ለምን ኡስታዝ ጠይቅሽ ነው ወደ እናንተ መደወል ይችላል። ስለዚህ አንቺ ይሄ ፈትቻለሁ ማለት ሚስቴ አይደለሽም ያለበት ቀን ኒካሁ ያልቃል። ያን ቀን ያለበትን አስታውሰሽ ማሷን ችግሩ እኮ ለኔ ብቻ ነው የሚለው እንጂ እንደዚህ እኔ ብዙ ጊዜ ሽማግሌ ያመጣው ቁጭ እያደረኩኝ በቃ እኔ እንዲፈተኝ ነው ምናምን ስለው ጭራሽ በቃ ድምፁን ጭጭ ያደርጋል። ለኔ ግን ሌላ ነገር ነው የሚለው ብርካላ መጣሽ አንቺን አልፈታሽም እንዲሁ ነው ማስተካይሽ እንዲሁ ነው እንትን ምልሽ ይለኛል። እኔ ደግሞ እንደዛ እንዲሆን አልፈልግም። ምክንያቱም ወልጄለታለሁ የልጅ እናቱ ነኝ የልጅ አባቴ ነው። እኔ ምንም እንዲጎዳም አልፈልግ ምንም እንትን አይልም። በቃ ተፋቀረና ተዋደን ተጋባን በሰላም ላይ ነው የምፈልገው። ግን ያ እሱ ያን አልፈለገም። ላዝም ያን የጠለበኝን ብር ማምጣት አለብኝ። አላህ ይሰብርሽ አላህ ጥናቱን ይስጥሽ እሱንም አላህ ይመልሰው ያስተካክለው ኢንሻአላህ እንዳልኩሽ ነው። ግድ መከፈል ካለበት ከፍለሽ መለያየት ነው አማራጭ የለሽም። ጀዛኪላህ ኸይር። እሺ ጥያቄ ነበር። ምንድነው ጥያቄሽ? እንትን ተራዊ የቤት ሆኖ መስገድ ይቻላል? እና ቤት ሆኖ ነው ሴቱ እንደውም እኮ ቤት መስገዱ ነው የሚበልጠው የሴቱ በቤቱ ናችሁ ነው መስገድ ያለባችሁ። ቁርአን ያየሁኝ መስገድ ይችላልው? ምን አየሁኝ? ቁርአን ያየሁኝ ማለት ቁርአን እየቀራሁኝ ማለት ነው። ከበቀራ ጀምሬ አንዳንድ ሰላም መስገድ ይችላልው? ትችያለሽ? አዎ ወንድ ያለብን አይቻልማ ቁርአን ይዞ መቅራት? ምን ችግር አለው? ድምጽሽን ከፍ አታደርጊም እንጂ ቁርአን ይዘሽ ብትቀሪው ምን ችግር አለው? እሺ ሌላው ደግሞ አስር ሰላት ላይ ሱና የለም አሉ። አስር ሰላት ላይ ሱና የለም? አስር ሶላት ላይ ማለት ከአስር ሶላት በኋላ ማለት ነው? እንጃ ከፊትም ከኋላም ሱና የለም አሉ። ከበፊቱማ ቢሰገድ የተወደደ ነው። ከአስር በፊት ሶላት ሱና መስገድ ሁለት ረካዓዎችን መስገድ በአዛንና በኢቃም መካከል ሶላት አለ ብለዋል ነብዩ አለይሂ ሰላቱ ወሰለም። አሱር ሲቀር ገሌ ሲቀር አላሉም። ስለዚህ አሱርም ቢሆን ከኢሻ በፊትም ያለው ቢሆን በቃል ከኢሻ በፊት ስገዱ ከአሱር በፊት ስገዱ የሚል ነስ የለም ቢባል እንኳን የነብዩ ሰለላሁ ዐለይሂ ወሰለም ከአዛንና ከኢቃም መካከል በይነ ኩሊ አዛነይኒ ሶላህ የሚለው ሁለቱንም ያጠቃልላል። አንዱ ይሄ ነው። ሁለተኛው ከአሱር በፊት በተለይ رحم الله امرأ صلى 4 قبل العصر የሚል ሐዲስ አለ። ضعيف ነው صحيح ነው የሚል ኺላፍ ያለበት ቢሆንም ከአሱር በፊት 4 ረካዓን የሰገደ አላህ ይዘንለት የሚል ሐዲስ አለና عموما ከአሱር በፊት 2 ረካዓ ቢሰገድ 4 ረካዓ ቢሰገድ ለምን ሰገድክ የሚያስብል የሚያስቀጣ ነገር አይታየኝም። ሌላው ረስቶ የበላ ወይም ረስቶ የጠጣ ሰው አላፈጠረም ተብሏል። በልቶ የለም ወይ ምግብ በልቶ የሚል ነገር አለና ረባካችሁ ዛሬ ራሱ ዙሁር ላይ በነበረኝ ሙሐደራ ካነሳሁት አንዱ እሱ ነው። ነብዩ አለይሂ ሰላቱ ወሰላም من نسي فأكل أو شرب وهو صائم فإنما أطعمه الله وسقاه فليتم صومه إنما أطعمه الله وسقاه رمضان لاي رستو يبلع رستو يتأتع أمني كتلالو لمن فإنما أطعمه الله وسقاه يا بلع يتأتع الله نو النبي صلى الله عليه وسلم ጾም ቀጥሉ ያሉ አትቀጥሉ የሚል ሰው እንዴት ይኖራል? ብዙ አተታለው አይሆንም ብሎ ነው ይላሉ። እንደውም አቡ ሁረይራ ረዲየላሁ ተዓላ عنه فيما رواه ابو داود አንድ ሰው የመጥቶ ያ ረሱላህ አከልቱ ወሸሪብቱ ናሲያን وانا صائم አላች። እኔ የጾምኩኝ ረስቼ በላሁኝ ጠጣሁኝ ግጥም አድርጌ በልቼ ውሃዬን ጠጥቻለሁኝ ምን ላድርግ ሲላቸው قال اطعمك الله وسقاك
አላህ ነው ያበላህ መገባህ ባሪያውን አላህ እንዴት እንደሚመግብ ያቃል መገባህ አሉት እኔ ይሄን እየሰማነ ከዚያ በኋላ መልሰን ምን ማገት ይሆን እንደሆነ በጣም ከፍተኛ ነው 5 ዓመት ልጅ ጋር ወደ ኋላ ቆሞ ኢማም ከፊት አስከትሎ አቆሞ መስገድ ይቻላል ምን በኋላ የ5 ዓመት ህፃን ልጅ ጋር እኔ ቆሜ ከኋላ ከፊት ኢማም አቆሜ መስገድ ይችላል የ25 ዓመት የ5 ዓመት ልጅ ነው ያው ያናክልም ሰላትን እንትን አይልም ያው የ5 ነው የ5 ዓመት አው ልጅ እና እሱ ተከትሎ ቢሰግድ ቆሜ ከፊት ኢማም አቆሜ እኔ ከኋላ ሆኜ እኔና ከ5 ዓመት ልጅ ጋር አንድ ላይ መስገድ አይ አትስገዱ የ5 ዓመት ሶላት ልጅ ስለ ሶላቱ ብዙ ነገር የማያቃቸው ነገሮች አሉት ምን እንዲያቃቸውም የማይጠብቃቸው ነገሮች ይኖራሉ جزاك الله شكرا بارك الله فيك السلام عليكم يا شيخ በመርሳት በሽታ መጾም የማይችል ሰው ምን ማድረግ አለበት መክፈል ካለበት አቅሙ የሌለው ሰው ልጆች መክፈል አለባቸው ወይ መጀመሪያ እሱ መክፈል የማይችለውን አይወጅብበትም ልጆች ቢከፍሉለት ግን ቢያደርጉለት የተመረጠ ነው ሚራሳ ከሆነ ረስቶ የሚበላ ከሆነ ችግር የለውም አያስፈጥረውም መርሳት በሽታ አይደለም በመርሳት በሽታ መጾም የማይችል ሰው ረስቶ ይበላል ረስቶ ይጠጣል ምን ችግር አለው ታዲያ አላፈጠርክም ብለውት የነብዩ አለይሂ ሰላቱ ወሰለም ሰላም አለይኩም ወአለይኩም ሰላም ወራህመቱላህ ايوه ጥያቄ ነበር مرحبا አሁን ኢማም ሶላት ቆማ ማለት ነው ሶላት ቆማ ኢማሙ አሁን ከፋቲሃ በኋላ ማለት ነው ከፋቲሃ በኋላ ايوه የሚቀርብ ሱራ አላቀውምና የማቀው መቅራት ይችላል ምን የሚደረገው ነው ማታውቂው የሚቀርብ ሱራ ከፋቲሃ በኋላ ማለት ረጅም ሱራ አይደለ እሷ አንቺ አይመለከትሽም ከፋቲሃን ከቀራሽ መቅራትም አይገደድ ብታውቂውም መቅራት የለብሽም ከፋቲሃ በኋላ ዝም ብለሽ ነው ማዳመጥ ያለብሽ አይቀራም ማለት ነው አይቀራም ምታውቂው ቁል ሁወ አላሁ አሐድ ቢል እንኳን ኢማሙ አብረሽ ቁል ሁወ አላሁ አሐድ ማለት የለብሽም ፋቲሃን ግን እሱን ተከትለሽ ሳይሆን ለራስሽ ፋቲሃን ቅሪ ያንን አውቀራለሁ ያንማ ፋቲሃ ያልቀራ ሰው ሶላቱ ባጢል ስለሆነ ፋቲሃ መቅራት አለባችሁ ከዚያ ባለፈ ግን ወለዳሊን ካልሽ በኋላ ራስሽን አሚን ብለሽ ዝም ብለሽ ማዳመጥ ነው ኢማሙ በቀራ ይቅሩ ቁል ሁወ አላሁ አሐድ ይቅሩ ምን ይቅሩ ማዳመጥ ብቻ ነው ማለት ነው ማዳመጥ ብቻ ነው አዎ እሺ ሶላት ላይ ነይት ላይ ታዲያ ይባላል አይደለ አይባልም አይባልም አትበሉ ዝም ብላችሁ ሶላት ልትሰግዱ እንደሆነ ካወቃችሁና ካረጋገጣችሁ ቀጥታ ወደ ቂብላ ዙራችሁ አላሁ አክበር ነው እንጂ نويت أن أصلي لله تعالى فرض صلاة العشاء 4 ركعات إماما مأموما مستقبل القبلة አይባልም ይሄ ሁሉ አረበኛ ነው በአረበኛ ወደ አማርኛ በተተረጉሚው ራስሽን ታውቂዋለሽ ለምሳሌ ምን ማለት መሰለሽ ኢሻን 4 ረካዓ ወደ ቂብላ ዙሬ ተከትዬ ልሰግድ አስቤያለሁ ማለት ነው አሁን አረበኛው እኔ በአረበኛ ያነበብኩት ይሄንን ብትይ አጠገብሽ ሰው ምን ሆንሽ አሞሽ ነው ወይ ነው የሚሉት ምክንያቱም ለማን ይነገራል ለማን ትነግሪዋለሽ እሺ السلام عليكم ورحمة الله وبركاته وعليكم السلام ورحمة الله وبركاته استاذ ياك نبري مرحبا የወሊድ ደም እንጠይቅ ፈልጌ ነበር በ45 ቀን በኋላ ቢመጣ በ46 ወይም በ47 ቀን ቢመጣ መስገድ ወይም መጥባ አይቻልም ላላ ከ40 በኋላ ዝም ብላችሁ ጾሙ የታጠባችሁ እናችሁን እየጠበቃችሁ ዝም ብላችሁ 40 ቀን ነው ረጅሙ የሚባለው የሚፈቀደው እሱ 15 ቀን ወይም 20 ቀን ነበረ ከዛ ቆሞ መልሶ በ45 ቀን 6 ቀን መጣ አይ እሱ የበሽታ ያለው ብቻ ማለት ነው እሱ የበሽታ ነገር ነው እንጂ እንትን አይደለም እሺ አመሰግናለሁ ባረከላሁ ፊክ
ጀዛኪላሁ ኸይር ሰላም አለይኩም የተፈታሁት በሸሪዓ ፍርድ ቤት ነውና መመለስ ይቻላል ወይ ሲቀጥል ቦታ ነበረን ለቅቄ ነው የተፈታሁት እንዴት ይታያል ከተስማማሽ በአዲስ በኒካህ መመለስ ትችያለሽ ከተስማማሽ እሱ ግን ረጃቱ ማለት አይችልም አሞኝ ሌላዋ ደግሞ እኔ አሞኝ ሐኪም ቤት ሂጄ ደም ሰጠሁ ጾመኛ ሁኜ እናም ጾሜ ፈርሷል እንዴ ሼህ አይፈርስም ደም መስጠት ጾም አያበላሽ በጾም የሚያበላሽው የህክምና አይነት ዋናው ባፍ የሚገባ ነገር የሚወሰድ ነገር ካለ ለምሳሌ ኢንዶስኮፒ ለማድረግ ይሄ ማለስለሻው ምናምን ሆድ ውስጥ ስለሚገባ እሱ ያበላሻል ሌላው ደግሞ የምግብ መርፌ የሚባለው እነዚህ ናቸው የጭለም ጠይቅ ነበር አይዋ ባህር በወረቀት ያረጉ መልክት በየቤቱ ያስተላልፉ ነበር ምን ያረጉ በወረቀት ኮፒ ያረጉ መልክት ያስተላልፉ ነበር የነቢያችን መስጂድ ጠባቂ ህልም አይቻለው ገባኛው በጁምዓ ቀን ኦኬ በህልም አይቼ ምናምን ነገር ይሄ ውሸት ነው ይሄ በየጊዜው ዝም ብለው የሚያስወሩት ነው የአይሁዶቹ መልእክት ነው ምንም እንኳን ከመዲና ጋራ ከምንም ጋር ግንኙነት የለውም እንደዚህ ያለውን ነገር አሉባልታ አትስሙ ይሄንን የሚያስፋፉት ሰዎች ራሳቸው አላህን ሊፈሩ ይገባቸዋል ይሄ ውሸት ነው በየትኛውም ነገር ያልተረጋገጠ ፈጽሞ እንደተባለም ያልተረጋገጠ በመሆኑ ሁላችሁም በዚህ ጉዳይ ላይ በማስተባበር ልትተባበሩ ይገባል ሙሽ በማስፋፋት ጀዛኪላሁ ኸይር ሀይድ የሆነች በሞባይል ቁርአን መቅራት እንዴት ይታያል አው ብትቀራ ነው የሚሆነው ብትቀራ ነው የሚሻለው በሞባይል በንጹህ ጨርቅ ተያዘው እንደምንለው በዚህ ሲያዝ ቁርአኑን እያያዝ ነው አይደለም ሰላም አለይኩም ኡስታዝ ጥያቄ ዘካተል ፍጥር ለልጆች ሳወጣ ለእናቴና ለእህቴ መውጣት እችላለሁ የቶችሽን የእናትሽን የአባትሽን የልጆችሽን የወንድሞችሽን ልትከፊት ይችላልሽ አንቺ ግን እነሱ ራሳቸው መክፈል ካልቻሉ ስለማይወጅባቸው አትገደጅም አቲ ማች ነውና ማለት የቲም ነኝ ማለት ነው አባቴ ተሞተ አላህ ዘካ ሰውየው አሰሪ ማለት ነው እኔ ዘካ መውጣት ፈልጋለሁ የሚነሳው እሷ ደግሞ አይቻልም ዑለማ ጠይቄያለሁኝ ራሷን ማውጣት ያለባት አለች ለሰዓቱ ደግሞ ምንም አይነት ብር አልነበረኝም ወደ ሀገር ቤት የነበርና አገር ቤት ደግሞ እናቴ ለኔ ምክንያቱም ታወጣለች ብላ ስለምታስብ ማለት ነው እና አላወጣሁም እንዴት ይታያል አንቺ አውጪ ለራስሽ ታዩ የቲም አትባይም አንቺ አላቅም እንግዲህ አሁን ምን ያህል እንደሆነ ለአቅመ ሔዋን የደረሰች ሴት ሀይድ ያየች ሴት እየጾመች ያለች የ15 አመት የሞላት ልጅ የሞላው ልጅ የቲም አይባልም ከቸግሮሽ እንረዳሃለን ካሉ ሊረዱሽ ይችላሉ ካረዱሽ ትንሽ ነገር እኮ ነው ብዙ ይሄን ያህል የሚያስቸግር ስላላደለ ያላወጣሽውንም ቀዶ አውጪ ስጪ ወደፊት ያለውንም ራስን ችለሽ አውጪ ምንም እነሱ ጋር አትጨቃጨቂ ኢንሻአላህ ሰላም አለይኩም ወራህመቱላህ ወአለይኩም ሰላም ወራህመቱላሂ ወበረካቱ አንዱ ጥያቄ ደግሞ ሰላም አለይኩም ወራህመቱላሂ ወበረካቱ ይልና የኹና የኔ ጥያቄ ቴሌቪዥን ጣውት ነው አሉን እንዴት ይታያል ነው እንደ ጣውት ይሆናል ያስቸግራል እኮ ማለታቸው ነው ወደው እኮ አይደለም ተበሳጭተው ነው እንጂ ቴሌቪዥን እኮ ቁርአን ይታይበታል ይሄው ጥያቄና መልስ ይታይበታል የአፍሪካ ቲቪ ትምህርቶች ሁሉ ይታይበታል በቴሌቪዥን አይደል የሚታየው የሁሉ ጣውት አይሆንም ግን አንዳንዱ በቃ ከቁርአንም ከሐዲስም ከምንም ቴሌቪዥን የሚያስፈቅርና ምስጥ የሚያደርጋል ይሄን እንደ ጣውቱት ብለው ያወገዙ ነው ያሉት ሼኾች ይመስለኛል ስለተየም ነበር መጠየቅ ያፈለው ስለምን ስለተየሙም እሺ ተየሙም እርጥብ
እርጥብ ስለሆነ አፈር በግድግዳ ማድረግ ይቻላል? አዎ ምን ችግር አለው? የአፈር አካል ነው ደረቅ የሚል ነገር የለም። ምን ችግር የለው? አዎ ትንሽ ነካ አድርጎ ማበስ ነው እኮ መለቃለቅም አይደለም። ጀዛከላሁ ኸይር። አሎ ሰላም አለይኩም። አለይኩም ሰላም። አይዋ ሰላም ነው ኡስታዝ? አልহামዱሊላህ ረብል ዓለሚን። ጥያቄ አለ ነበር ደህያን በተመለከተ። ምን በተመለከተ? ደህያን عند الحج تحية ايوه عند الدهية هو የሰውየው ልጅ ነው ያረቡ ልጅ تقريبا 20 ዓመት ነው እና ሶላት አይሰግድም አባቴ ረድ ብሎኛል ብሎ በጉን አረደ ማለት ነው እና ሲጀምር አላሁ አክበር ብሎ አላረደውም ረስቶ ማለት ነው። አሃ ሙስሊም ነው ተረሳ ከረሳ ምንም አይደረግም ችግር የለውም። ያው ረስቶ ነው በኋላ እኔ ቢስሚላህ አላሁ አክበር አላለም ምንም ተዘናግተናል ያው ረስቶ ነው አለ እና እንዴት ነው የሚታየው? ስጋውን አመጣ ወይም አፍታውን አልበላንም ዝም ብለን አስቀምጠነዋል። ኧረ ይበላል ችግር የለውም። ጀዛኩሙላህ ኸይረን። ወአለይኩም ረህመቱላህ ጀዛከላሁ ኸይር። ግን ሶላት አይሰግድም። እንግዲህ ሶላት አሰግዱ ሶላት የሚሰግድ ሰው የማይሰግድ ሰው ይበላ ሚስቱ ትፈታለች አትፈታም ሙስሊም ነው ሙስሊም መቃብር ይቀበር አይቀበር ማአት ኺላፍ አለውና በዚህ ጉዳይ ላይ እዚህ ጭቅጭቅ ውስጥ ላለመግባትም ሆነ ከአላህ ቁጣ ነፃ ለመሆን ማስገድ እንዲሰግዱ ማድረግ የግድ ነው። በእርዱ ጊዜ ብቻ አይደለም መጨነቅ ያለብን ይሄ ሰውዬ ከእርድ ባለፈ ያንን ራት ሊሆን ነው እየተዘጋጀ ያለውና ስለ ሶላቱ በጣም ተጨነቁለት። የእርዱ ቢበላም ችግር የለውም። ባትበሉትም ሶላት የማይሰግድ ሰው እርድ አይሆንም ብላችሁ የምታምኑ ከሆነ ልተውት ትችላላችሁ።